ፕሌን እንግዲህ ወረቀት ጽፋ ቦርሳ ልታረግ ስትል የቃል እናት ደረሰችባት ማለት ነው። የቃል እናት ስትደርስባት ቦርሳ ውስጥ ሳታረግ በጣም ደነገጠች። እናቲቱ ደግሞ ወይ አንቺ ሌባ ብላ ሰደበቻት። ደረስኩብሽ አለቻት። ለካ እንዴ ምነው እትዬ ሰንበት አልሄድሽም እንዴ ብላ አለቻት። እንዴ ሰንበት ሄዴ ብለሽ ልትሰርቂ ነበር? ለካ ትላንት አላምንም ብዬ ነበር። ለካ እውነቷን ነው እንዴ ልትሰርቂ ስትይ ደረስኩብሽ ብላ በጣም አስደነገጠቻት ማለት ነው። እሷ ወረቀት ጽፋ ነው ቦርሳ ውስጥ ልታረግ ያለችው። እና በዚህን ጊዜ እንግዲህ ወረቀት እየጻፈች እያለች ቃል ደርሳባታለች። ቃልም ካላመጣሽ ብላ እጇን እዛ ካልሰጠሽኝ ስትላት እሷም አልሰጥም ብላ ደንግጣ ነበረ። እንግዲህ በመጨረሻ ፕሌን አብረዋታል። ፕሌን ወይዘሮ ገነት እናቷ ጋር ሄዳለች። እናቷ ጋር ሄዳ እግሯ ስር ተንበርክካ እናቷን ይቅርታ እየጠየቀቻት ነው። አብረውኝ መጣሁ አለቻት። ምክንያቱ ምንድነው ያበረሩሽ? ምክንያቱን ተናገሪ ብትላት ምክንያቱን ፕሌን አልተናገረችም። እናቴ ምክንያቱም ብናገራት ወረቀቱን አይተው ነው ያበረሩኝ ብላት እናቴ ታማርብኛለች፣ እናቴ ታዝንብኛለች ብላ እናቲቱ በምንም ምክንያት አለስራሽ እንትን ብለውሽ ከሆነ ሄጄ ጠይቃቸዋለሁ ስትላት እዛ ቤት መግባት አልችልም፣ ሌላ ቦታ ገብቼ አንቺን መርዳት እችላለሁኝ ብላ ፕሌንም እናቷን እግሯን ስር ተንበርክካ ጠይቃታለች ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነኝ። ግን ዛሬም ተመልሼ መጥቻለሁ። ቤተሰብ እንግዲህ ላይክ ሼር እያደረጋችሁ አበረታቱ። ቪዲዮን ከወደዳችሁት ኮመንታችሁን አስተያየታችሁን በኮመንት አስቀምጡ። የምታበረታቱ ላይክ ሼር የምታደርጉ በጣም አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኖ የደውል ምልክቷን ስትጫኑ የምለቀው ቪዲዮ ወደ እናንተ ይደርሳል። እንግዲህ ቃል እንግዲህ ፕሌንን አብራታለች። ፕሌንም ይሄ ሁሉ ነገር የመጣባት እንግዲህ ወረቀት ቦርሳ ልታረግ በተያዘ ጊዜ ነው። ሌባ ሰርቀሻል ብለዋት አበረሯት። እሷ ደግሞ እንዴት እንዲህ ሌባ ትሉኛላችሁ አለስራዬ ብላለች። ወረቀቱንም እናንብበው ቢሏት ሚስጥር ነው አታንብቡ ብላ ከልክላለች። መጀመሪያ እንግዲህ የቃል እናት ነበር የወረቀቱን የተቀበለቻት። እንዳታነቢ ሚስጥር ነው የኔ ሚስጥር ነው እንዳታነቢ ስትላት የቃል እናትም አላነበበ። በዚህ ጊዜ ቃልም ምንጭቅ አድርጋ ልታነብ ነበር። ሚስጥር ነው አደራሽን እንዳታነቢብኝ ያለች እያለቀሰች ፕሌን እንግዲህ እንባዋን እያነባች ወረቀቱን አላነበቡባትም። ከዛም በኋላ ያው እንግዲህ ቃል ወረቀቱን ነጥቃት ነበረ። ፕሌንም ተነስታ ሂጂ ባሏት ጊዜ ልብሷን ሰብስባ ወደ እናቷ ወይዘሮ ገነት ጋር ሄዳለች። እዛም ሄዳ እናቲቱ በምን ምክንያት ነው እየተጣላሽው? አንድ ነገር ሳታጠፊ ሊያበሩሽ አይችሉም። ምክንያቱ ምንድን ነው ንገሪኝ ብላ በጠየቀቻትም ጊዜ ቃል ፕሌን ልነግራት አልቻለችም። ብነግራት እናቴ ታዝንብኛለች፣ ሰርቄ ነው እንደዚህ ወረቀቱን አይተው ነው ብላት ስለምታዝንብኝ እናቴ እዛ ቤት አልመለስም፣ ሌላ ቤት ሰርቼ አንቺን መርዳት እችላለሁ ብትላትም አይሆንም አለ ስምሽ እነሱ ስምሽ ካጠፉት በጭራሽ እየሽ ሄዳለሁኝ እና ያለውን ነገር ጠይቃቸዋለሁ ብትላት እናቴ ወይዘሮ ገነትም ፕሌን ደግሞ በጭራሽ አይቻልም ብላለች። እንግዲህ በመጨረሻ ፕሌን እናቲቷም ስትቆጣት ወደ ሌላ ቦታ ሄዳለች ማለት ነው። እንደውም ቤተ ክርስቲያን ስር ተንበርክካ ስታለቅስ ነበር ፕሌን። በዚህ ጊዜም ቃልም ፕሌንን ፍለገ ሄዳ ለእናቲቱ ያልሆነ ነገር ነው የተናገረቻት። ያው ፕሌን እንግዲህ ታውቃላችሁ ሁሌም እሷ ከዳግም ጋር ዳግምን እሷ ስለምትፈልገው ዳግም ደግሞ ቃልን ፕሌንና ፕሌንን ብቻ ነው የሚያፈቅራት የሚወዳት። ቃል ያው ሁሌ ብዙ ጊዜ ዳግም ብዙ ነገሮችን ለማድረግ እሱን ለመጣል እሱን እንትን ለማድረግ የእሷ ለማድረግ በብዙ ነገሮች ሞክራ አላሸነፈችውም፣ አልቻለችም። እሷን የሚወደው ፕሌንን ስለሆነ እንግዲህ ደግሞ ዳግምንና የፕሌንን እናት ወይዘሮ ገነትን ለማጣላት ቃል እንግዲህ እሷን ከማብረሯ የተነሳ ሰተት ብላ ወይዘሮ ገነት ጋር ሄዳ ተንኮል
ሄዳ ለወይዘሮ ገነት ሰርቃ ነው ብላ እየመገጠኝ ናት ከዳኔ ጋር ብላ ፎቶውን አሳይታ እናቲቱ ደግሞ በመጨረሻ በእውነት በጣም ነው የሚያሳዝነው ማለት ነው። ከእናቷ ማጣላቷ እዛ ከዛ በረረቻት። ከዛ ከእናቷ ደግሞ እንድታባራት ያንን ፎቶ ያንን ነገሮችን አሳይታ እናቲቱ ደግሞ እኔ እንደዚህ ነው ወይ ያሳደግኩሽ? እኔ በሌብነትና እኔ ሌባ ልጅና መንዝራ ልጅ የለኝም፣ ብሞት እንኳን መቃብሬ ላይ እንዳትቆሚ ብላ ወይዘሮ ገነት እንግዲህ ልጇን ፕሌንን አብራታለች። ሂጂ በቃሻል፣ ውጪ፣ የዚህን መሀል እናትሽን አታሰቃይ። ደግሞ ቤት የምታሰቃየት አንሶ እናቷ ጋር ሄዳ የዚህን ያህል እናትሽን አታሰቃይ፣ ሂጂ በቃሻል ብላ ከእናቷ ጋር እንግዲህ ያንን ፎቶን አሳይታ ሰርቃ ነው ብላ ይሄንን ነገር አሳይታ ከእናቷ ጋር ማስበራታለች ቃል ፕሌንን። በእውነት በጣም ነው የሚያሳዝነው። ቃልም ደግሞ እንዴት እናቴ ባጠፋ እንኳን ልጄቴ ብላ መክራ ከዚህ ነገር ተመልሰኛለች እንጂ እንዴት ነው እናቴስ አውጥታ ውጭ ልጥለኝ የምችለው? እንዴት ነው እኔ ካጠፋውኝ ቁጭ አድርጋ መምከር አለባት እንጂ እንዴት እሷን ተባብራ ልታስወጣኝ ከቤት ውጭ ትጥለኛለች ብላ ስቅስቅ ብላ ነው እያለቀሰችው። ቤተ ክርስቲያን ሄዳ ተንበርክካ ደጁ ላይ አልቅሳ እንባዋን አፍሳ ሄዳለች። እና ይህ ቃል እንግዲህ አስባችሁታል። ከቤት አበረረቻት። እናቷ ጋር ሄዳ እንኳን እናቷን አጣልታ አስበረረቻት ማለት ነው። የብሌን ፈተና ቃል የምትሰራባት በጣም ከባድ ነገር ነው። እና እንግዲህ ምን መሄጃ አለኝ የት ሄዳለሁኝ ብላ እናቷን እያለቀሰ ስትጠይቃት እንኳን እቺው እንትና ማለት ነው ቃል ውጪ ተባልሽ እኮ ውጪ እንጂ አለቻት። እንግዲህ ብሌን ቤተ ክርስቲያን ሄዳ እያለቀሰች በሩ ላይ በጣም አሳዘነች ማለት ነው። የቃል ተንኮል ይሄ ነው። በመጨረሻ ዳኒ እንግዲህ ወይዘሮ ገነት ጋር ሄደ ማለት ነው። አስቤዛ ምናምን ገዝቶላት እንግዲህ ወይዘሮ ገነት እንደተነገረችው ቃል እንደነገረቻት እሱ ስለሆነ በሱ ምክንያት ስለሆነ ከዛ ቤት የተበረረችው እሱ ገና ገብቶ ሰላም ሲላት እንደዛ የምትወደውን አንተን የወለደች እናት ምን የታደለች ናት ፀጉሯን መስራት ድረስ የደረሰው ልጅ እንግዲህ ቃል ከዳኒም አጣልታቸዋለች ወይዘሮ ገነትን እና ዳኒን። ዳኒ እንግዲህ ለወይዘሮ ገነት በጣም ነው የሚወዳት፣ እንደ እናቱ ነው የሚያከብራት። ከእስር ቤት ስትመጣ እንኳን ከፕሌን ጋር ሆኖ ሰርፕራይዝ አድርገዋት አስደስተዋት ይህ ሁሉ እንደዚህ የሚንከባከባትን እንደ እናቱን ሄዳ ቃል እንግዲህ አጣልታቸዋለች። እሱም ገና ሲመጣ ልጄን እንትን ለማለትማ በዚህ በአስቤዛ በዚህ እየመጣህ እኔን አትደልለኝም፣ በዚህ እንትን አትለኝም፣ በአንተ ምክንያት ነው ልጄ ከስራ የተበረረችው። ማ ፕሌን ስሟንም እንዳጠራ ነው ብላ ጨርሹ ነው አለችው። ስሟንም እንዳጠራ አረ እኔ እንደዚህ እንደምትይኝ አይደለሁም አንቺ እንዳሰብሽው አይደለም ቢላትም በጭራሽ ልትረዳ አልቻለኝ። በዚህ እያታለልክ ልጄን እንትን ልትል ነው፣ በአንተ ምክንያት ነው ልጄ ከስራ የተበረረችው፣ በአንተ ምክንያት ነው ልጄ የጠፋችው ብላ ዳኒን እንግዲህ በጣም ተቆጥታው ሰድባዋለች። እሱም የድንጋጤው ብዛት ያሰውን አስቤዛ አምልጦት ወድቋል ማለት ነው። እንግዲህ ቃል ለብሌን እስከዚህ እስከ ጥግ ድረስ ነው የምትሄደው ማለት ነው። አንዳንዴ ዝም የሚል ሰው ራሱን ነው የሚጎዳው ማለት ነው። በአሁን አስባችሁታል? የሆነ ዝም ስትሉ የሆነ በቃ አላደ በቃ መጫወቻ ነው የሚኮነው። አንዳንዴ በቃ ዝምታ ትዕግስትና ዝምታ ለትንሽ ነገር ይጠቅማል። ቢጠቅምም ግን የሚጎዳ ቦታ አለ ማለት ነው። የማይሆን ነገር በቃ ዝም ስትሉ ያ ሰው እናንተን እንደ ፈሪ እንደ ሞኝ ሁሉ ነገር እንግዲህ አሁን እዚህ ሁሉ ውስጥ ቃል ምንም ብሌን ምንም ጥፋት የለባትም። አንደኛ ከቤት አስበረረቻት፣ አንደኛ የዳኒን እና የእሷን ፎቶ ሰርቃ ነው ብላ ሁሉን ነገር ሄዳ ለእናቲቱ በስልክ እንትን ብላ አሳይታ እናቲቱ ደግሞ አመነች ማለት ነው። ከዳኒም እናቲቱ ተጣላች። የሚንከባከባትን እንደ እናቱ እንደዛ የሚያደርጋትን እናትና ልጅ እንደ እንኳን የዚህን ያህል አይዋደድም፣ አጣላቸው ቻቸው። እንግዲህ ብሌን አሁን
እሷም ከቤት እናቲቷም ከቤት አብራታለች። እንግዲህ ብሌን እስካሁን የት እንዳለች አይታወቅም ማለት ነው። እና አንዳንዴ ወሬኛ አንዳንዴ የሚቀና ሰው እናንተን በአንድ ሰው የሚቀናባችሁ ሰው እናንተን በቃ ወድቃችሁ መጨረሻ ላይ ወድቃችሁ እስከምትወድቁ ድረስ ከእናንተ ላይ አይመለስም ማለት ነው። ሁሌ እናንተን ውድቀት ነው የሚፈልገው። ሁሌ እናንተን ውድቀት ሁሌ እናንተ ወድቃችሁ እንድታዩ ነው እንዲያይ ነው የሚፈልገው። እና አሁን ቃልም እንግዲህ በመጨረሻ እንግዲህ አስባችሁታል ከቤት አስበረረች። ከዳኒ ልታለያያቸው በምንም ምክንያት ብዙ ጊዜ ሞክራለች፣ አልቻለችም ነበር። ግን በዚህ በኩል ከእናቷ አቆራረጠች። ዳኒንና እናቱን አጣላች። በዚህ ምክንያት ከቤት አስበረረቻት። ይሄንን ተጠቀመች። እናቲቱም ደግሞ ረዳቻት። ልሰርቅ ስትል ያስኳት ትላንትና እንትና ሄሉ ነግራኝ ነበር ምናምን በቃ አለ አይደል የሆነ እና ይሄ ሁሉ ነገር በፕሌን ላይ የሁሉ ነገር ደርሶባታል። ፕሌን አንዳንዴ ትዕግስት ደግሞ ሲበዛ በጣም ያስንቃል ማለት ነው። ቃል እንግዲህ ሁሌ ከፕሌን ላይ አትወርድም። በመጨረሻ እንግዲህ ያሳቧ ተሳክቶላታል። እና ይሄን ይመስላል ዲራማው። ቤተሰብ እንግዲህ በሌላ ዲራማ ክፍል 35 እስከምንገናኝ ድረስ ደህና ሰንብቱልኝ። ቪዲዮውን ሼር ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያሉ ናችሁ ቤተሰብ ሆነው ተያይዘን አብረን እንደግ። ይሄን ይመስላል እንግዲህ በጣም የሚያስተምር ደስ የሚል ድራማ ነው። ሁላችንም እንከታተለው፣ ብዙ ነገሮችን እንማርበታለን እላለሁ። ሰላም ሁኑልኝ፣ ወዳችኋለሁ። የምታበረታቱ ላይክ ሼር የምታደርጉ አመሰግናለሁ። ቀጣይ እስከምንገናኝ ሰላም ሁኑ። ሰላም ለሀገራችን። ቻው